ጎላ ሚካኤል የሚባል ቤተክርስቲያን ነው ማገለግለው። ከለታት አንድ ቀን እንዲሆነ አንዲት እህት ሰንበት ተማሪ መቃብር ላይ ተወድቅና ሽባ ትሆናለች። 14 ቀን እየተጠመቀች ሁለት ሱባኤ ጸሎት ተይዞላት በ14ኛው ቀን እንዲሆነላችሁ ተጠምቃ ስትወጣ በሰሜን በወንዶች አንቀጽ ሁላችንም ለምዶብን በየበሩ እንሳለም የለም። እሷንም ተሸክመዋት ልትሳለም ዙር ስትል እንደሸክም ብርሃናዊ እጅ ታያለች። እኔ ማገለግልበት ቦታ እያስቀደስን ማለት ነው። ብርሃናዊ እጅ ታያለች። ነይ አላት። እኔ አዎ ነይ። ትደነግጥና ውሰዱኝ በር ላይ ለሷንም ይታያል። ልክ በሩ ላይ እንደሄደች ያናገራታል። ዲያቆኑ ዕጣን ያመጣልሻል፣ እግርሽን አብሽው ትድኛለሽ ብሏት ይሄዳል። እኛ እያስቀደስን ነው። እግዚኦታ እያለ ዲያቆኑ ይሄድና ንፍቅ ዲያቆኑ የዕጣን አንኳሮች ከሙዳይ ውስጥ ይሰጣታል። እግሯን አበሰችው። አፍታም አልቆየች፣ እግሯ ተፈታ። እኛ እግዚኦታ ስንል እናቷና እሷ እልልታ ያሰሙ ነበር። ቅመሱት በሏቸው። ቅመሱትና ቼክ አድርጉት። ከስብከታችን በላይ ቅመሱትና አጣጥሙት በሏቸው። ከሺህ አንድ ይቆየ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የመልአኩ ምልጃ በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያረዳው ሰማይ፣ ቅዱስ ሚካኤል ያረዳው መነኩሴ፣ ቅዱስ ሚካኤል ያረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑን ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥኖ ይደርስላችኋል። ባሕር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲሉ ማን ያሻግራል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለ ይዞ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበር። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ታምር ይህ ነው። በአንዲት ሀገር ቅዱስ ሚካኤልን የምትወድ ገንዘቧ እጅግ የበዛም በገንዘብ የከበረች አንዲት ባልተጸጋ እንደነበረች ተነገረም። በየወሩም በታላቅ ደስታ ዝክሩን ትዘክር ነበር። በመትጋትም ለነዳያን ለሚስኪናን በጎ ሥራ ትሠራ ነበር። በቅዱስ ሚካኤል ስም የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ ያዘኑትንም በማረጋጋትና ይህን ሁሉ በጎ ተግባር በመስራት ትኖር ነበር። በሃይማኖት ጸንታ ይህንን ስታደርግ ሳለች ታላቅ የቁስለ ሥጋ ደዌ ያዛት። መላ አካሏ ሁሉ ፈጽሞ አብጦ መነሳት ተሳናት። ሰውነቷ በሙሉ በእሳት እንደተቃጠለ ሆነም። መድኃኒት ወደሚያውቁ መልእክት ላከች። ያን ጊዜ ፈጥነው ወደ እሷ ደረሱ። ደዌዋን ሁሉ ነገረቻቸው። ያድኗት ዘንድም ብዙ ገንዘብ ሰጠቻቸውና እጅግም ተማጸነቻቸው። ነገር ግን በሽታዋ ከመጽናት በቀር ሊያድናት የተሻለው የለም። ይልቁንም እየባሰባት ሄደም። ያድናት ዘንድ ለባለ መድኃኒቶች ገንዘቧን ሰጥታ ብትጨርስም ጤና እንዳላገኘች ተረዳች። ወደ ሕያው እግዚአብሔር ለመነች። ዓይኖቿንም ወደ ሰማይ አንቅታ የምሕረት መልእክተኛ ሊቀ መላእክት ጌታዬ ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ታድነኝ ዘንድ ለምንሃለሁ። ለቤተ ክርስቲያንህም 12 ወቄት ወርቅ እሰጣለሁ። በየወሩም 12 ቀን ዝክርን አደርጋለሁ እያለች በታላቅ ቃል እየጮኸች ተማጸነች። ከዚህም በኋላ ዘመዶቿንና ቤተሰቦቿን አስጠርታ ወደ እግዚአብሔር ማጸንበት ዘንድ የሊቀ መላእክት ቅዱስ ሚካኤልን ስዕል አምጡልኝ አለቻቸው። ያን ጊዜ በሰሌዳ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜ ፈጥና ተነስታ የቅዱስ ሚካኤልን አማላጅነት አምና ስዕሉንም ተቀብላ አቀፈችው፣ ሳመችው። እየሰገደችም ሊቀ መላእክት ቅዱስ ሚካኤል ሆይ እርዳኝ፣ ከዚህ ጽኑ ደዌ ፈጽመህ አድነኝ። ዓለሙን ሁሉ በያዘ በእግዚአብሔር ፊት የምትቆም ስለ አዳም ልጆችም የምትማልድ አንተ ነህና የኔን ኃጢአትም እግዚአብሔር ይቅር ይለኝ ዘንድ
ከዚህም ጽኑ ደዌ ያድነኝ ዘንድ የምትማልድ አንተ ነህና ሊቀ መላእክት ቅዱስ ሚካኤል ሆይ ከዚህ ደዌ ፈጽመህ ብታድነኝ የይቅርታህና የምሕረትህ ነጠብጣብም ቢያርፍብኝ በፍጹም ረድኤተ ምልጃህ እኔን አገልጋይህን ከበሽታዬ የዳንኩ እንደሆን ዝክርህን አላስታጉልም። ይህንንም እያለች ፍጹም መሪር በሆነ ለቅሶ በጽኑ ሐዘንም እንባዋን አብዝታ በማፍሰስ ይህንን ተናገረች። ከዚህ በኋላ ስዕሉን ቤቷ አስገባችው። በቅዱስ ሚካኤል ፊት ለፊትም መብራት አብርታ እየተማጸነች ሳለች እንቅልፍ መጣባት። ከቅዱስ ሚካኤል ስዕል በታች ተኛች። በዚያች ሌሊት በጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ የይቅርታ መልእክተኛ ሊቀ መላእክት ቅዱስ ሚካኤል ተገለጸላት። እርሷ ወዳለችበት ቤት በገባ ጊዜም ብርሃኑ ቤቱን ልክ እንደ ፀሐይ መላው። ቀን መሰለም። ከራሷ በኩል ቆሞ ደረቷን ጎኗን ዳሰሳት። ከእንቅልፏም ነቅታ ተነሳች። ባየችውም ጊዜ ደንግጣ እንደ ሞተ ሰው ሆነች። ሴቲቱ እጅግ ነበርና ከዚያ አስቀድሞ ራእይ ተገልጾላትም አያውቅም ነበርናም እርሱ ግን እጁን ዘርግቶ አነሳት። ፍርሃቷንም አስወግዶ ዳሰሳት። ማለዳ ተነስተሽ በመብራቱ ቀንዲል ያለውን ዘይት ወስደሽ መላ አካላትሽን ቀቢው፣ በከበረ ውሃ ተጠመቂም፣ ጥቂትም ውሃ ጨምረሽ ፈጥነሽ ጠጪው። ከዚህ ደዌሽ ፈጽመሽ ትድኛለሽ። ነገር ግን አስቀድመሽ የተሳልሽውን ብጽዕትሽን እንዳትዘነጊ በማለት ነገራት። በነጋም ጊዜ ከእንቅልፏ ነቃች። ተነስታም መልአከ እግዚአብሔር ቅዱስ ሚካኤል እንዳዘዛት ስላደረገች እንደ ውሃ ነጠብጣብ የሚመስል ፈሳሽ ነገር ከሰውነቷ ወጣም። ያን ጊዜውን ፈጥና ዳነች፣ ጤናንም አገኘች። እሰጣለሁ ብላ የተሳለችውን 12 ወቄት ወርቅ ለቤተ ክርስቲያኑ ሰጠች። ከዚያን ጊዜ ጀምሮ ባለ ዘመኗ ሁሉ የሊቀ መላእክት ቅዱስ ሚካኤልን ዝክር አላጓደለችም። በየወሩም እግዚአብሔርን በፍጹም ልቡኗ እያመሰገነች የሊቀ መላእክት ቅዱስ ሚካኤልን በዓሉን ለማክበር አላቋረጠችም። በሊቀ መላእክት ቅዱስ ሚካኤል አማላጅነትም እንደተፈወሰች ለሰው ሁሉ እየመሰከረች በሊቀ መላእክት ቅዱስ ሚካኤል አማላጅነት አርፋ መንግሥተ ሰማያት እስክትገባ ድረስ በበጎ ሥራ እንደጸናች ኖረች። እኛን በጸሎቱ በልመናው ያመን የጥምቀት ልጆች ሁላችንንም ያድነን ይጠብቀን፣ የበደል ዋይ እንዳያጠወልገን በክንፈ ረድኤቱ ይሰውረን፣ የገሃነም እሳትም እንዳያገኘን አማላጅነቱ ጋሻ ይሁነን።